ዛሬም ደግሞ የኔን ድምቀት ሄሉዬን የኔ ማር የኔ ውድ የኔ አማላይ ማለት ነው ኢንስታግራም ላይ ምርጥ ፎቶ ለጥፋለች ማለት ነው። ይለያል። ፎቶውን ገብታችሁ ብታዩት ኦ ማይ ጋድ አለምዬ ያስብላል ማለት ነው። አለምዬ ወዴት ነሽ ማርዬ ያስብላል ማለት ነው። በዚህ በረመዳን እንዳታዘፍኑኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? የኔ ወርቆች የኔ ማሮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ከመጨረሳችሁ በፊት ምን ማድረግ አለባችሁ? ሰብስክራይብ አድርጉ፣ ቪዲዮንም ደግሞ ላይክ አድርጉት ማለት ነው። ሰምታችኋል። የሄሉ ወዳጆች በጣም ብዙ ናችሁ፣ ግን ደግሞ ግማሾቹ የሆናችሁ ስስታም ናችሁ ማለት ነው። ሁላችሁም ላይክ ብታደርጉ ባደግን ነበር ማለት ነው። አብረን የሄሉ ቤተሰቦች እኩል እናድግ ነበረ። ስለዚህ አትሰስቱ፣ ምንም ሰዓት አይፈጅባችሁም። ቪዲዮን ላይክ አድርጉት። ሀሳብ አስተያየት ኮሜንት አስቀምጦ ዋናው ደግሞ ሰብስክራይብ አድርጉ ማለት ነው ውዶቼ። ዛሬም እንግዲህ የኔን ጨረቃ የኔን ማር ይዣት መጥቻለሁ ሄሉዬን ማለት ነው። እንግዲህ ምንድን ነው ወደ ገደለው ስገባላችሁ እዚህ አስፋልት ላይ ማለት ነው ተንጎራደደችበት አይገልጸውም ማለት ነው። በነገራችን ላይ እኮ ሄሉዬ ሞዴል ነበር መሆን የነበረባት እኮ ሞዴል፣ በቃ ሞዴል፣ ለዛውም ይሄ ሀገር ውስጥ ምናምን ይሄ አይደለም ይሄ ውጭ ምናምን ሄዶ ሞዴል የሚወዳደሩት ምናምን መሆን ነበረባት ማለት ነው። ምክንያቱም አቋሟ ያምራል፣ ማሻላ በቃ ደስ የሚል ነገር አላት። በነገራችን ላይ ሄሉዬ በጣም ልበቀና ናትና በዚህ ሰሞን ላይ በሄሉ የተፈጠረው ነገር እውነት በጣም ልቤን ሰብሮታል ማለት ነው። ምክንያቱም መልካም ሰዎች፣ ለሰው ክፉ የማያስቡን ሰዎች ለምንድን ነው ሰው ማጥፋት የሚፈልገው? ከጎናችን እኮ በጣም ብዙ ሰዎች ሊያጠፉን የሚፈልጉ ሰዎች አሉ። በጣም ስለኛ መጥፎ ነገር የሚያወሩ ሰዎች አሉ። እነሱ እያሉ ምንም የማያውቁትን ለግዴታ ለኔ ካልሆንሽ እርግጠኛ ነኝ ይሄ ነገር ናቲን የምታፈቅር ሴት ናት ያስደበደበቻት፣ ወይንም ደግሞ እሷን የሚያፈቅር ከዚህ በፊት የፍቅር ጥያቄ ጠይቋት አልቀበልም ያለችውም ሰው ሊሆን ይችላል። ምክንያቱም ከዚህ ውጪ ምንም ሊሆን አይችልም። ወይንም ደግሞ ሶሻል ሚዲያ ላይ ስለሚያዩት በቃ እንደዚህ በቲክቶክም በዩቲዩብም ምን ስትል ምናምን ስለሚያዩት የሆነ ነገር ፈልገው ሊሆን ይችላል ከሷ። አይ እኔ አሁን ላይ እኮ ማለት ነው ሰው ማመን ከባድ ነው። ይህን ጊዜ ከጎኗ ያለ ስለሷ የሚያውቅ ወይንም ስለሷ ማንነት የሚያውቅ ይሄን ነገር ያደረገውና እንዴት ከዚች ልጅ ላይ የሆነች በቃ ኬክ እኮ ነው የምትመስለው ማለት ነው። ስታሳዝን ራሱ ማለት ነው። ሰው እንዴት ነው ከዚች ልጅ ላይ እጁን የሚያነሳው? አይ ሰው ጭካኔ ብቻ። ግን ምንም ሆነ ሄሉ ወደፊት እንጂ ወደ ኋላ አትሄድም ማለት ነው፣ ምንም ብታደርጓት። ምክንያቱም ከዚህ በላይ መከራና ስቃይ አሳልፋ ነው እዚህ የደረሰችው ማለት ነው። በፊት ሄለን ዩቲዩብ ስትጀምር ከናቲ ከናሂ ከወንድሟ ጋራ እንደውም ወደ ውጭ ሀገር እሄዳለሁ ብላ ፓስፖርት አውጥታ ታስታውሳላችሁ፣ ፕራንክ እየተደራረጉ ነበር። እና የዛን ሰዓት የነበረ አቋሟና አሁን ላይ ያለ አቋሟ የተለያየ ነው። የዛን ሰዓት የነበረ ስታይሏ፣ ፋሽኗና አሁን ላይ ያለው ይለያል። እና ይሄንን እምላችሁ ለምን ታውቃላችሁ ውዶቼ? ይከብዳል። አስባችሁታል? ሰው ይሄን ያህል ለውጥ ያሳየ ሰው እንደውም ሊበረታታ ነው የሚገባው እንጂ መጥፎ ነገር ሊደረግበት አይገባም ብዬ ነው የማስበው ማለት ነው። እና ይሄንን አነጋገሬን የሚደግፍም ላይ ደግፍም ይችላል። ምክንያቱም ሄሉን የሚጠላ ሰው እሰይ ደግ አደረጓት ነው እያሉ ያሉት። ግን ደግሞ የሰውን ክፋት የሚያስብ ሰው ሰይጣን ነው። ከሰይጣን አይተናነስም ማለት ነው። ልቦናውን ይስጣችሁ ፈጣሪ። ደግ አደረጉሽ ምን ነው በገደሉሽ እያሉ ኮሜንት እየጻፉ ነበር ማለት ነው። እናንተ ድፍት በሉ እናንተ ምቀኞቿ ማለት ነው። ሰምታችኋል። ለሰራሽ ለለፋሽ ለራሷን ላስተዳደረች ምን አደረገቻችሁ? ምድረ ሰይጣን። እና ብቻ ግን እኔ በጣም ነው የምወዳት። ምክንያቱም በቃ ጽናቷ፣ ትግስቷ፣ በቃ ለመለወጥ ያላት እንትን በጣም ደስ ይለኛል። እናንተስ እንዴት ታዩታላችሁ? ከተመቻችሁ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ሀሳብ አስተያየት